ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ እንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተማማር እንገኛለን። በተለይም ደግሞ ጀማሪ ተማሪዎች እንግሊዝኛ እንዴት ማንበብ እንዳለባቸው፣ ጀማሪ ተማሪዎች እንግሊዝኛ እንዴት መጻፍ እንዳለባቸው፣ ጀማሪ ተማሪዎች በእንግሊዝኛ እንዴት ማውራት እንዳለባቸውና ሀሳባቸው እንዴት መግለጥ እንዳለባቸው በዚህ ዩቲዩብ ቻናል እየተመማር እንገኛለን። ሰሞኑን ደግሞ የ30 ቀን ትምህርት ቻለንጅ ጀምረን ዛሬ ቀን 20 ላይ ደርሰናል ማለት ነው። ወደ ዛሬው ትምህርት ከመግባቴ በፊት ግን ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ሀይበሉ ደውሉልን፣ መመማር እንችላለን ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው እስክሪብቶና ወረቀት መያዛችሁ እንዳትረሱ። ኦኬ። የእንግሊዝኛ ቋንቋ ለጀማሪዎች ተከታታይ ትምህርት ይላል እዚህ ጋር እሱ እንደምታዩት የ30 ቀን ትምህርት ቀን 20። ስለዚህ ዛሬ ስንት ደርሰናል ማለት ነው? ቀን 20 ደርሰናል ማለት ነው። በዛሬ ትምህርታችን ፎከስ አድርገን የምናያት ሃው ኢዝ እንዴት ነው፣ እንዴት ናት። የሆነን ነገር እንዴት ነው ማለት ስንፈልግ ሃው ኢዝ እንላለን ማለት ነው። ሃው ኢዝ ብዙ ጊዜ ዴይሊ ኮንቨርሴሽን ስናደርግ የምንጠቀመው ፍሬዝ ነው ማለት ነው። ሃው ኢዝ። ኦኬ ልጀምር። ሃው ኢዝ ላይፍ ማለት ህይወት ማለት ነው። ስለዚህ ሃው ኢዝ ላይፍ ካልኩኝ ህይወት እንዴት ነው እያልኩ ነው ማለት ነው። ሃው ኢዝ ላይፍ ህይወት እንዴት ነው። ሃው ኢዝ ላይፍ ህይወት እንዴት ነው። ሃው ኢዝ ላይፍ። ኦኬ። ሃው ኢዝ ወርክ ማለት ስራ ነው። ስለዚህ ሃው ኢዝ ወርክ ስራ እንዴት ነው እያልኩ ነው ማለት ነው። ሃው ኢዝ ወርክ ስል ስራ እንዴት ነው። ሃው ኢዝ ወርክ ስራ እንዴት ነው። ስለዚህ የሆነ ሰው ስራ እንዴት ነው ምናምን ብላችሁ መጠየቅ ፈልጉ ምን ትላላችሁ ማለት ነው? ሃው ኢዝ ወርክ ትላላችሁ ማለት ነው። ሃው ኢዝ ወርክ። ኦኬ። ቀጣይ ሃው ኢዝ ዩር ዴይ። ሃው ኢዝ ዩር ዴይ ቀንህ እንዴት ነበር ማለት ነው። ቀንህ እንዴት ነው። ስለዚህ ሃው ኢዝ ዩር ዴይ ካልኩኝ ቀንህ እንዴት ነው እያልኩ ነው ማለት ነው። ሃው ኢዝ ዩር ዴይ። ኦኬ። ቀጣይ ሃው ኢዝ ዩር ማዘር። ዩር ማም ባጭሩ ዩር ማም ማለት እንችላለን። ስለዚህ ሃው ኢዝ ዩር ማም እናትህ እንዴት ናት እያልኩ ነው። ሃው ኢዝ ዩር ማም እናትህ እንዴት ናት። ሃው ኢዝ ዩር ማም እናትህ እንዴት ናት። ኦኬ። ሃው ኢዝ ዩር ፋዘር አባትህ እንዴት ነው እያልኩ ነው ማለት ነው። ሃው ኢዝ ዩር ፋዘር አባትህ እንዴት ነው። ሃው ኢዝ ዩር ፋዘር አባትህ እንዴት ነው እያልኩ ነው ማለት ነው። ሃው ኢዝ ዩር ፋዘር ስል አባትህ እንዴት ነው። ኦኬ። ሃው ኢዝ ዩር ሲስተር እህትህ እንዴት ናት እያልኩ ነው ደግሞ አሁን። ሃው ኢዝ ዩር ሲስተር እህትህ እንዴት ናት። ሃው ኢዝ ዩር ሲስተር። ስለዚህ እዚህ ጋር ቤተሰብን በሙሉ መጠየቅ የምፈልግ ሃው ኢዝ ዮር ማዘር፣ ሃው ኢዝ ዮር ፋዘር፣ ሃው ኢዝ ዮር ሲስተር፣ ሃው ኢዝ ዮር ሃዝባንድ፣ ሃው ኢዝ ዮር ዋይፍ፣ ሃው ኢዝ ዮር ቻይልድ ልጅህ እንዴት ነው እያል መጠየቅ እንችላለን ማለት ነው። ምን በምትለዋ ሃው ኢዝ በምትለዋ ማለት ነው። ሃው ኢዝ ትልቅ ጥቅም ነው ያላት። ኦኬ። ቀጣይ ደግሞ ሃው ኢዝ ዩር ሄልዚ። ኦኬ። ሃው ኢዝ ዩር ሄልዚ ጤናህ እንዴት ነው እያልኩ ነው ማለት ነው። ጤናህ እንዴት ነው። ሃው ኢዝ ዩር ሄልዚ ጤናህ እንዴት ነው። ሄልዚ ማለት ጤናህ ማለት ነው። ስለዚህ የሆነን ሰው ሃው ኢዝ ዩር ሄልዚ ብትሉት ጤናህ እንዴት ነው፣ ጤናሽ እንዴት ናችሁ እያላችሁ ነው ማለት ነው። ኦኬ። ሃው ኢዝ ዘ ፉድ ምግቡ እንዴት እንደሆነ መጠየቅ ብፈልጉ ሃው ኢዝ
ዘ ፉድ ሃው ኢዝ ዘ ፉድ ምግቡ እንዴት ነው? ሃው ኢዝ ዘ ፉድ ምግቡ እንዴት ነው እያለ ነው ማለት ነው። ሃው ኢዝ ዘ ፉድ ካል ምግቡ እንዴት ነው? ሃው ኢዝ ዘ ፉድ። ኦኬ ሃው ኢዝ ዘ ኤግዛም ሃው ኢዝ ዘ ኤግዛም ሃው ኢዝ ዘ ኤግዛም ኤግዛም ማለት ፈተና ማለት ነው። ሃው ኢዝ ዘ ኤግዛም ፈተና እንዴት ነው? ሃው ኢዝ ዘ ኤግዛም ፈተና እንዴት ነው እያልኩ ነው ማለት ነው። ሃው ኢዝ ዘ ኤግዛም ካልኩኝ ፈተና እንዴት ነው? ኦኬ ቀጣይ ደግሞ ሃው ኢዝ ዘ ሙቪ ሃው ኢዝ ዘ ሙቪ ሙቪ ማለት ፊልም ማለት ነው። ስለዚህ ሃው ኢዝ ዘ ሙቪ ሃው ኢዝ ዘ ሙቪ ፊልሙ እንዴት ነው እያልኩ ነው ማለት ነው። ሃው ኢዝ ዘ ሙቪ ካልኩኝ ፊልሙ እንዴት ነው እያልኩ ነው። ሃው ኢዝ ዘ ሙቪ። ኦኬ ሃው አር ሃው አር ዘይ ሃው አር ዘይ እነሱ እንዴት ናቸው? ሃው አር ዘይ ሃው አር ዘይ እነሱ እንዴት ናቸው እያልኩ ነው ማለት ነው። ሃው አር ዘይ ስል እነሱ እንዴት ናቸው እያልኩ ነው ማለት ነው። ኦኬ ቀጣይ ደግሞ ሃው ኢዝ ዘ ትሪፕ ትሪፕ ማለት ጉዞ ማለት ነው። ሃው ኢዝ ዘ ትሪፕ ሃው ኢዝ ዘ ትሪፕ ጉዞ እንዴት ነው? ሃው ኢዝ ዘ ትሪፕ ጉዞ እንዴት ነው? የሆነን ሰው ጉዞ እንዴት ነው ብላችሁ መጠየቅ ብትፈልጉ ምን ብላችሁ ትጠይቁታላችሁ ማለት ነው? ሃው ኢዝ ዘ ትሪፕ ትሉታላችሁ ማለት ነው። ሃው ኢዝ ዘ ትሪፕ ትሉታላችሁ ማለት ነው። ስለዚህ አንዴ ድገምላችሁ። በዛሬ ትምህርታችን እየተማርን ያለ ሃው ኢዝ የሆነ ነገር እንዴት ነው እንዴት ናት መጠየቅ ብንፈልግ ምን የሚለውን ፍሬዝ መጠቀም እንችላለን ማለት ነው። ሃው ኢዝ የሚለውን ፍሬዝ መጠቀም እንችላለን ማለት ነው። ኦኬ የመጀመሪያው ሃው ኢዝ ላይፍ ህይወት እንዴት ነው? ሃው ኢዝ ላይፍ ህይወት እንዴት ነው? ስራ እንዴት ነው ማለት ብንፈልግ ደግሞ ሃው ኢዝ ወርክ እንላለን ማለት ነው። ሃው ኢዝ ወርክ ቀንህ እንዴት ነው? ሃው ኢዝ ዮር ዴይ ሃው ኢዝ ዮር ዴይ እናትህ እንዴት ናት? ሃው ኢዝ ዮር ማዘር ኦር ሃው ኢዝ ዮር ማም በማሳጠር ሃው ኢዝ ዮር ማም ማለት እንችላለን ማለት ነው። ኦኬ አባትህ እንዴት ነው? ሃው ኢዝ ዮር ፋዘር ሃው ኢዝ ዮር ፋዘር እህትህ እንዴት ናት? ሃው ኢዝ ዮር ሲስተር ሃው ኢዝ ዮር ሲስተር አሁን እዚህም ጋር ወንድም እንዴት ነው ማለት ብንፈልግ ሃው ኢዝ ዮር ብራዘር ልጅህ እንዴት ነው? ሃው ኢዝ ዮር ቻይልድ አላ ሙሉ የቤተሰብ አባላትም መጠየቅ እንችላለን ማለት ነው። ሃው ኢዝ እያልን ማለት ነው። ኦኬ ሃው ኢዝ ዮር ሄልዚ ሄልዚ ማለት ደግሞ ጤና ማለት ነው። ጤናህ እንዴት ነህ እያልን ነው ማለት ነው። ሃው ኢዝ ዮር ሄልዚ ጤናህ እንዴት ነህ? ሃው ኢዝ ዘ ፉድ ፉድ ማለት ምግብ ነው። ስለዚህ ምግቡ እንዴት ነው? ሃው ኢዝ ዘ ፉድ ምግቡ እንዴት ነው እያልን ነው። ሃው ኢዝ ዘ ኤግዛም ፈተና እንዴት ነው? ሃው ኢዝ ዘ ኤግዛም ፈተና እንዴት ነው? ሃው ኢዝ ዘ ሙቪ ሙቪ ማለት ፊልም ነው። ፊልሙ እንዴት ነው? ሃው ኢዝ ዘ ሙቪ። ኦኬ ሃው አር ዘይ ሃው አር ዘይ እነሱ እንዴት ናቸው እያልኩ ነው ማለት ነው። ሃው አር ዘይ ስል እነሱ እንዴት ናቸው? ኦኬ ሃው ኢዝ ዘ ትሪፕ ትሪፕ ማለት ጉዞ ማለት ነው። ሃው ኢዝ ዘ ትሪፕ ጉዞ እንዴት ነው? ሃው ኢዝ ዘ ትሪፕ ጉዞ እንዴት ነው እያልኩ ነው ማለት ነው። ስለዚህ በዛሬ ትምህርታችን ሃው ኢዝ የምትለውን ፍሬዝ በመጠቀም የተለያዩ ጥያቄዎችን መጠየቅ እንችላለን ማለት ነው። ብዙ ጊዜ ዴይሊ ኮንቨርሴሽን ስናደርግ የምንጠቀማቸው ቃላቶች ናቸው ማለት ነው። ስለዚህ እናንተም ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ። ይኸው በጣም ቀላል ነው። ምን የምትለዋን ብቻ ማወቅ ነው። ሃው ኢዝ የምትለዋን ብቻ ማወቅ ያለባችሁ ማለት ነው። ሃው ኢዝ የምትለዋን ብቻ ከያዛችሁ በኋላ ከዛ እናንተ መጠየቅ የምትፈልጉትን ነገር ስለ ስራም ከሆነ ሃው ኢዝ ወርክ፣ ስለ እናትህ ከሆነም ሃው ኢዝ ዮር ማዘር፣ ስለ አባት ከሆነም ሃው ኢዝ ዮር ፋዘር፣ ስለ ፈተና ከሆነም ሃው ኢዝ ኤግዛም፣ ስለ ምግቡ ከሆነም መጠየቅ የፈለጋችሁት ሃው ኢዝ ዘ ፉድ፣ ስለ ቡናው ከሆነም ለምሳሌ ሃው ኢዝ ዘ ኮፊ ቡናው እንዴት ነው ማለት ብፈልጉ ሃው ኢዝ። ስለዚህ የሆነ ነገር እንዴት ነው ብለን መጠየቅ ስንፈልግ ምን የምትለዋን ፍሬዝ እንጠቀማለን ማለት ነው። ሃው ኢዝ የምትለዋን ፍሬዝ መጠቀም እንችላለን ማለት ነው። ስለዚህ ስለነበረን ቆይታ ከልብ አመሰግናለሁ። እስከ መጨረሻው ድረስ ስለተከታተሉኝ። መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥ እናንተ የምትፈልጉትን ትምህርት አማርኛም ከሆነ አማርኛ፣ አማርኛ በእንግሊዝኛም ከሆነ አማርኛ በእንግሊዝኛ
እንግሊዝኛም ከሆነ እንግሊዝኛ፣ የኮምፒውተር ትምህርት ከሆነም የኮምፒውተር ትምህርት ያለምንም ኢንተርኔት በመቆራረጥ በዙም፣ በኢሞ፣ በቴሌግራም፣ በጎግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ደውሉን፣ ሀይበሉን፣ መመማር እንችላለን ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ቴንኪው